ሰላም ጤና ይስጥልን ተመልካቾቻችን የመጋቢት 28 2018 ዓ.ም የዕለተ ሰኞ የናሁ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆዩ። ረዴት ጌታቸው ነኝ። አብራችሁን ቆዩ። አርዕስተ ዜና ኢራን ወደ ኢትዮጵያ 3 የነዳጅ ጫኝ መርከቦች እንዲያልፍ ፈቀደች። ያለ ፍርድ ቤት ትዕዛዝ የግል ስልክ መጥለፍን የሚከለክለው አዲሱ የወንጀል ስነ ስርዓትና የማስረጃ ህግ ጸደቀ። ወደ ውጪ ስናልፍ ኢራን የሆርሙዝ ሰርጥ ለጊዜያዊ ተኩስ አቁም እንዲከፈት የቀረበላትን ጥያቄ ውድቅ አደረገች። ወደ ቀዳሚ ዜናችን እንለፍ። ኢራን ወደ ኢትዮጵያ 3 የነዳጅ ጫኝ መርከቦች እንዲያልፍ ፈቀደች። እነዚህ ግዙፍ የነዳጅ ጫኝ መርከቦች በጅቡቲ በኩል ወደ ኢትዮጵያ መድረሳቸው ተሰምተዋል። ይህም በኢትዮጵያ ለተከሰተው የነዳጅ እጥረት መጠነኛ እፎይታ ሊሰጥ እንደሚችል ተስፋ ተጥሎበታል። ከመጋቢት 19 እስከ 23 ባሉት ጊዜያት ውስጥ በጅቡቲ የደረሱት እነዚህ መርከቦች በአጠቃላይ 143,000 ሜትሪክ ቶን የሚመዝን ናፍጣና የጄት ነዳጅ የጫኑ መሆናቸውን ለመረዳት ተችሏል። ይህ በእንዲህ እንዳለ ዓለም አቀፉ የገንዘብ ድርጅት IMF የምስራቅ አፍሪካ ሀገራት በባህረ ሰላጤው አካባቢ ባለው ውጥረት ምክንያት አሁንም ለከፍተኛ የኢኮኖሚ ችግር ተጋልጠው እንደሚቀጥሉ አስጠንቅቋል። እንደ IMF ገለጻ ከሆነ በባህረ ሰላጤው የሚታየው አለመረጋጋት የንግድ ልውውጥን በማስተጓጎልና የጭነት ዋጋን በመጨመር በቀጠናው ሀገራት ላይ የዋጋ ንረትን ሊያስከትል ይችላል። በመዲናዋ ከ122,000 በላይ አሽከርካሪዎች የደንብ መተላለፍ ቅጣት ተጥሎባቸዋል ተባለ። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን በባለፉት 9 የበጀት ወራት 40 መንገዶች ላይ ቁጥጥር ማድረጉን ተናግሯል። ተደርጓል በተባለው ቁጥጥር 122,957 አሽከርካሪዎች የደንብ መተላለፍ ቅጣት የተጣለባቸው መሆኑን ገልጿል። ከፍጥነት ወሰን በላይ ሲያሽከረክሩ የተገኙ ከ80,000 በላይ አሽከርካሪዎች ከተፈቀደው የአልኮል መጠን በላይ ጠጥተው የተገኙ 1653 አሽከርካሪዎች ላይ የእርምት እርምጃ ወስጃለሁ ብሏል። የአዲስ አበባ ትራፊክ ማኔጅመንት የደህንነት ቀበቶ ሳያደርጉ አገኘኋቸው ያላቸውን 3066 ደንብ ተላላፊዎች በተመሳሳይ የጭንቅላት መከላከያ ቆብ ያላሰሩ 585 የሞተር ብስክሌቶችም እንደ ጥፋተኝነት ደረጃ እንዲታረሙ መደረጉ ተነግሯል። በተመሳሳይ 7026 አሽከርካሪዎች ስልክ እያነጋገሩ አደባባዮች ላይና በመስቀለኛ መንገዶች ላይ ምጽዋት የሰጡና ግብይት የፈጸሙ 4500 ግለሰቦችን በዚህ ደንብ መተላለፍ መቀጣታቸው ተገልጿል። ተቋሚው በዚህ ቁጥጥር ከ37000 በላይ እግረኞችን በደንብ መተላለፍ ተጠያቂ እንዲሆኑ ማድረጉን አሳውቋል። መንገድ አጠቃቀም ዙሪያ በተደረገ ቁጥጥር ማድረጉን በመግለጽ 21202 እግረኞች በገንዘብ መቀጣታቸውን ተቋሙ ገልጿል። 16651 እግረኞች የተላለፉትን የመንገድ አጠቃቀም ደንብ በማህበራዊ አገልግሎት እንዲሰጡ ማድረግ ስለመቻሉ አያይዞ ገልጿል። የአዲስ አበባ ትራፊክ ማኔጅመንት 743 መኪኖች በክሬን ተነስተው ለትራፊክ ፍሰቱ ምቹ እንዲሆን ስለማድረጉ አሳውቋል። ያለ ፍርድ ቤት ትዕዛዝ የግል ስልክ መጥለፍን የሚከለክለው አዲሱ የወንጀል ስነ ስርዓትና የማስረጃ ህግ ጸደቀ። የኢፌዴሪ የህዝብ ተወካዮች ምክር ቤት ለ60 ዓመታት ሲያገለግል የቆየውን የፌዴራል ወንጀል ስነ ስርዓት ህግ የሚተካውን አዲሱን የወንጀል ስነ ስርዓትና የማስረጃ ህግ ማጽደቁ ይታወሳል። ባሳለፍነው ሳምንት መጋቢት 24 ቀን 2018 ዓ.ም የጸደቀው አዋጅ ቁጥር 1410/2018 የግለሰቦችን ነጻነት የሚያከብሩና የፍትህ ስርዓቱን የሚያዘምኑ በርካታ አዳዲስ ድንጋጌዎችን ማካተቱ ተገልጿል። አዲሱ ህግ እንደ የግል ስልክ ጠለፋና ድብቅ ክትትል ባሉ የግል ነጻነትን ሊገድቡ በሚችሉ የምርመራ ዘዴዎች ላይ ጥብቅ የፍርድ ቤት ቁጥጥርና የጊዜ ገደብ እንዲቀመጥ አድርጓል ተብሏል። በተጨማሪም የባህላዊ ፍርድ ቤቶች ውሳኔዎች የሴቶችን መብት እንደማይጋፉ መደበኛ ፍርድ ቤቶች መርምረው እንዲያጸድቁ የሚይዝ ድንጋጌ ተካቷል ተብሏል። በዚህ መሰረት ተጠርጣሪዎች በምርመራ ወቅት ስለሚደርስባቸው አካላዊም ሆነ ስነ ልቦናዊ ጉዳት ካሳ የሚጠየቁበት ልዩ አሰራር እንደተዘረጋ ተጠቁሟል። አዲሱ ህግ የፍርድ ቤቶችን የስራ ጫና ለመቀነስ የክስ ድርድር ስርዓትን ያስተዋወቀ ሲሆን ተከሳሾች ጥፋታቸውን አምነው ከአቃቤ ህግ ጋር በመደራደር የቅጣት ቅናሽ ማግኘት የሚችሉበትን እድል ፈጥሯል ተብሎላቸዋል። ተከሳሾች ጥፋታቸውን አምነው ከአቃቤ ህግ ጋር ተነጋግረው ክሱን የሚያቋርጡበት
አሰራር ተፈጻሚ የሚሆነው ግን ዳኛው ተከሳሹ ድርድሩን ያደረገው በፈቃደኝነትና መብቱን ተረድቶ መሆኑን ሲያረጋግጥ ብቻ እንደሚሆን ተገልጿል። በአጠቃላይ 228 ገጾችና 444 አንቀጾችን የያዘው ይህ ህግ ቀደም ሲል ተበታትነው የነበሩ የስነ ስርዓትና የማስረጃ ህግጋትን በአንድ ላይ አጠቃሏል። ህጉ በከባድ ወንጀሎች ላይ መረጃ የሚሰጡ ምስክሮች የሚጠበቁበትን ማዕቀፍም የዘረጋ ሲሆን የተንቀሳቃሽ ምስል፣ የድምጽ፣ የማህበራዊ ትስስር ገጾችና የኮምፒውተር መረጃዎች በክርክር ወቅት እንደ ቀዳሚ ማስረጃ መገልገል እንደሚቻል ህጋዊ እውቅና ሰጥቷል። ኢራን የኢትዮጵያን የባህር በር የማግኘት ጥረቷ ተገቢ እንደሆነ ገለጸች። ኢትዮጵያ የባህር በር ለማግኘት የምታደርገው ጥረት ተገቢና የሚደነቅ መሆኑን በኢትዮጵያ የኢራን እስላማዊ ሪፐብሊክ ባለሙሉ ስልጣን አምባሳደር አሊ አክባር ራዛኒ ገልጸዋል። አምባሳደሩ የኢትዮጵያ መንግስት በሰላማዊ መንገድና በድርድር የባህር በር ለመክፈት የሚያደርገውን እንቅስቃሴ ለቀጠናው መረጋጋትና ለሀገሪቱ ኢኮኖሚ እድገት ወሳኝ ነው ብለዋል። አምባሳደሩ በሰጡት ማብራሪያ የኢትዮጵያ ወቅታዊ የኢኮኖሚ አቅምና የህዝብ ብዛት የባህር በር መዳረሻ እንደሚኖረው የሚጠይቅና የሚመጥን መሆኑን አስረድተዋል። መንግስት ጥያቄውን በሰላማዊ መንገድ ለመፍታት የሚያሳየው ፍላጎት የሚያስመሰግን ተግባር መሆኑን ገልጸው ሂደቱ በድርድርና ለሀገሪቱ ዋስትና በሚሰጥ መልኩ መከናወኑ አስፈላጊ መሆኑን ጠቁመዋል። ይህም ለቀጠናዊ ትብብርና ለኢኮኖሚ ትስስር የላቀ ፋይዳ እንዳለው አመልክተዋል። ኢትዮጵያ የባህር በር ጥያቄዋ በሰላማዊ መንገድ እንዲፈታ የምታደርገው ዲፕሎማሲያዊ ጥረት በቀጠናው ለሚፈለገው የኢኮኖሚ ትስስር አዎንታዊ ሚና እንደሚኖረው ይታመናል። የዘርፉ ምሁራን እንደሚገልጹት ይህ የዲፕሎማሲ ግፊት ከብሔራዊ ምክክር ሂደትና ከታላቁ የህዳሴ ግድብ መጠናቀቅ ጋር ተዳምሮ ኢትዮጵያ በአፍሪካ ቀንድ ያላትን ጂኦፖለቲካዊ ተጽዕኖ ወደ አዲስ ምዕራፍ እንደሚያሸጋግረው ይጠበቃል። ለትንሳኤ በዓል የሸቀጦች አቅርቦት እጥረት እንዳይከሰት ቅድመ ዝግጅት ተጠናቋል ሲል የአዲስ አበባ ከተማ ንግድ ቢሮ አስታውቋል። የአዲስ አበባ ከተማ ንግድ ቢሮ የትንሳኤ በዓልን ምክንያት በማድረግ በከተማዋ የሸቀጦች አቅርቦት እጥረት እንዳይከሰትና ገበያው እንዲረጋጋ አስፈላጊውን ቅድመ ዝግጅት ማጠናቀቁን አስታውቋል። የቢሮ ኃላፊ ወይዘሮ ሀቢባ ሲራጅ ዛሬ በሰጡት መግለጫ ከተማ አስተዳደሩ በዓሉን ተከትሎ ሊከሰት የሚችለውን የፍላጎት መጨመር ታሳቢ በማድረግ ካለፈው ወር ጀምሮ ከተለያዩ ክልሎች እና ከሚመለከታቸው አካላት ጋር በመቀናጀት ምርት የማሰባሰብ ስራ ሲያከናውን መቆየቱን ገልጸዋል። ወቅታዊው ዓለም አቀፍ የነዳጅ ችግር በምርት ስርጭት ላይ ተጽዕኖ እንዳያሳድር የተቀናጀ ዝግጅት መደረጉን ኃላፊው አመላክተዋል። በዚህም ለህብረተሰቡ አማራጭ የገበያ ቦታዎችን ለማቅረብ በተሰራው ስራ በመንግስት በተዘጋጁ 6 ዋና ዋና የግብርና ምርት መሸጫ ማዕከላት በ246 የሰንበት ገበያዎችና በ2056 የህብረት ስራ ማህበራት ሱቆች በቂ ምርት እንዲገባ መደረጉን ተናግረዋል። በተለይ መሰረታዊ ሸቀጦችንና እንደ ዘይት ያሉ የኢንዱስትሪ ምርቶችን ለተጠቃሚው ለማድረስ ሰፊ የገበያ ትስስር መፈጠሩ የተገለጸ ሲሆን የስጋ ምርት በተመለከተም ህብረተሰቡ በተመጣጣኝ ዋጋ እንዲያገኝ በህብረት ስራ ማህበራት በኩል 1 ኪሎ ስጋ በ650 ብር እንዲቀርብ መወሰኑ ተመላክቷል። ከዚሁ ጋር ተያይዞ በበዓሉ ወቅት የዋጋ ንረትና የንግድ ማጭበርበር እንዳይኖር ቢሮ በሁሉም የገበያ ማዕከላት፣ ባዛሮችና መደበኛ ሱቆች ላይ ቁጥጥር የሚያደርግ ግብረ ኃይል አሰማርቷል። በዚህም መሰረት ያለ አግባብ የዋጋ ጭማሪ በሚያደርጉ በምርት ላይ ባዕድ ነገር በሚቀላቅሉና በሚዛን በሚያጭበረብሩ ነጋዴዎች ላይ ጥብቅ ህጋዊ እርምጃ እንደሚወስድ አስጠንቅቋል። ማህበረሰቡ የምርት እጥረት ሳያጋጥመው በዓሉን እንዲያከብር የሚያስችሉ እነዚህ የገበያ ማረጋጋት ስራዎች ተጠናክረው እንደሚቀጥሉም ቢሮ አስታውቋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ።
ተመልካቾቻችን ያላችሁት ነው ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። አሜሪካና ዴሞክራቲክ ኮንጎ ጊዜያዊ የስደተኞች አቀባበል ስምምነት መፈራረማቸውን አስታወቁ። አፍሪካዊቷ ሀገር ዴሞክራቲክ ሪፐብሊክ ኮንጎ ከመጋቢት ወር ጀምሮ ከአሜሪካ የተባረሩ የሶስተኛው ሀገር ዜጎችን ወይም ስደተኞችን በጊዜያዊነት እንደምትቀበል ስምምነት ላይ መድረሳቸውን የሀገሪቱ የመገናኛ ብዙሃን ሚኒስቴር እሁድ ዕለት በሰጠው መግለጫ አስታውቋል። በአዲሱ ስምምነት መሰረት ዋሽንግተን ለኪንሻሳ ሎጂስቲክስ እና የቴክኒክ ድጋፍ መስጠትን ጨምሮ የፕሮግራሙን ሙሉ ወጪ የምትሸፍን ይሆናል። ይህ እርምጃ በቀጥታ ወደ ትውልድ ሀገራቸው መመለስ በማይችሉ ስደተኞች ላይ ከባድ ተጽዕኖ እንደሚኖረው ሲጂቲኤን አፍሪካ በዘገባው አስነብቧል። የዴሞክራቲክ ሪፐብሊክ ኮንጎ መንግስት ስምምነቱን በሚመለከት በሰጠው ማብራሪያ ሀገሪቱ በሰብአዊ ቀውሶች የተጎዳች ቢሆንም የተለያዩ ሀገራት ዜጎችን በማስተናገድ የእንግዳ ተቀባይነት ሴቷን በኃላፊነት ትቀጥላለች ሲል ገልጿል። ይህ ስምምነት ዴሞክራቲክ ኮንጎን ከአሜሪካ ጋር የሚባረሩ ስደተኞችን ለመቀበል ስምምነት ያደረገችው የመጨረሻዋ የአፍሪካ ሀገር ያደርጋታል። ኡጋንዳ፣ ጋናና ደቡብ ሱዳንን ጨምሮ በርካታ ሀገራት ከአሜሪካን የተባረሩ ስደተኞችን ተቀብለዋል። ኪንሻሳ የአቀባበል መሰረት ልማትና የድጋፍ ሂደቶችን በተመለከተ አስፈላጊ ዝግጅቶች ቀደም ብለው መደረጋቸውን ጠቁማለች። በተጨማሪም በዋና ከተማዋ እና በዙሪያ የሚገኙ የስደተኞች አስተዳደራዊ ጸጥታና ሰብአዊ ቁጥጥር ለማድረግ የማቆያ ቦታዎች ተዘጋጅተው እንደነበረም ተጠቁመዋል። ኢራን በኩዌት የሚገኙ የአሜሪካ ኃይሎች መምታቷን ገለጸች። በተመሳሳይ ኢራን የሆርሙዝ ሰርጥ ለጊዜያዊ ተኩስ አቁም እንዲከፈት የቀረበላትን ጥያቄም ውድቅ አድርጋለች። ኢራን በቡቢያን ደሴት የሰፈሩ የአሜሪካ ኃይሎችን ኢላማ ማድረጓን አስታውቃለች። የሆርሙዝ የባህር ሰርጥ በጊዜያዊ ተኩስ አቁም ስምምነት ምክንያት እንዲከፈት ለቀረቡላት ጥያቄ ውድቅ ማድረጓን የቀጠናውን ውጥረት ይበልጥ አጠንክሮታል። የኢራን የሀገር ውስጥ መገናኛ ብዙሃን ባሰራጩት የቪዲዮ መግለጫ የሃታም አልአናቢያን ማዕከላዊ ቃል አቀባይ ኢብራሂም ዞልፋቃሪ የኢራን ሰው አልባ አውሮፕላኖች ወይም ድሮኖች በቡቢያን ደሴት የሚገኙ የአሜሪካ ኃይሎችን የጦር ትጥቆችን መምታታቸውን ገልጸዋል። ቃል አቀባዩ አክለውም የአሜሪካ ወታደሮች ቀደም ሲል ይገኝበት የነበረው ካምፕ አሪፍ ጃን በተደጋጋሚ ጥቃት ስለደረሰበት ወደ ደሴቱ ተዘዋውረው እንደነበር ተናግረዋል። በሰሜን ምዕራብ ባህረ ሰላጤ ላይ የምትገኘው ቡቢያን ደሴት በኩዌት የባህር ዳርቻ ግዛት ውስጥ ትልቁ ደሴት ናት። ከጥቃቱ በኋላ የኩዌት ጤና ጥበቃ ሚኒስቴር ባወጣው መረጃ በሰሜን ኩዌት በሚገኝ የመኖሪያ መንደር ውስጥ የፍርስራሽ መውደቅ አደጋ በማጋጠሙ 6 ሰዎች መቁሰላቸውን አስታውቀዋል። በመጨረሻም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን ያስቀመጡት አዲስ የ48 ሰዓታት የማስጠንቀቂያ የጊዜ ገደብ ሲያበቃ ኢራንን እደበድባለሁ ሲሉ ገለጹ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን ያስቀመጡት አዲስ የ48 ሰዓታት የማስጠንቀቂያ የጊዜ ገደብ ሲያበቃ የሚፈጸሙትን የጦር ተግባር እወቁልኝ ብለዋል። በዚህም አሜሪካ ለኢራን የሰጠችውን የጊዜ ገደቡ ነገ ያበቃል። ይህንን ተከትሎም ፕሬዝዳንት ትራምፕ ለኢራን የሰጣት የጊዜ ገደብ እንዳበቃ ሁሉም የኤሌክትሮኒክ አውታሮቿን እመታለው ማለታቸውን ቢቢሲ ዘግቧል። ትራምፕ አክለውም ነገ በኋላ ሁሉም የኢራን ድልድዮች እናፈራርሳቸዋለን ማለታቸው ተሰምቷል። የአሜሪካው ፕሬዝዳንት በኢራን ላይ ዛቻቸውን በቀነ ገደብ ማስቀመጣቸውን ገልጸው ኢራን የምትባለውን ለመፈጸም ያለ አንዳች ማንገራገር እንድትስማማና የሆርሙዝን ሰርጥ እንድትከፍት ለማስገደድ አለመው መሆኑን ዘገባው አክሏል። አሜሪካና እስራኤል በኢራን ላይ ጦርነቱ ከመጀመራቸው በፊት በሆርሙዝ ሰርጥ በየወሩ 3000 ያህል የንግድ መርከቦች ሲመላለሱበት እንደነበር ተዘግቧል። ከጦርነቱ መቀስቀስ ወዲህ በባህር መተላለፊያው የሚቀዝፉ መርከቦች ብዛት በእጅጉ መቀነሱ ተገልጿል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ።
ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከዜናዎቹ ጋር አብሬያችሁ የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።